በሚጽፍበት ጊዜ እነሱ ከነበሩበት ወቅታዊ ሁኔታ መፍትሄ ለመስጠት ከሞከረው ሙከራ በላይ በጣም ኢምፖርታንት የነበረው ነገር በጳውሎስ ቋንቋ ወይም በጳውሎስ መረዳት ቆንጆ ወንጌል መጻፉ ነው። ድንቅ ወንጌል ነው የጻፈው። በተለይ እስከ ምዕራፍ 13 ያለው ፓርት ከምዕራፍ 1 እስከ 13 ያለው ፓርት የጳውሎስን ኢየሱስ ክርስቶስን ቤዞቱን ማዳኑን የሰው ልጆችን ሁኔታ ውድቀታቸውን እግዚአብሔር የሰው ልጅ ለማዳን የሄደበትን መንገድ የቤዞቱን መንገድ ከዛ ደግሞ የሰው ልጅ ያንን ድነት ወይም ያንን ነፃ መውጣት ካገኘ በኋላ የሚመላለስበትን መንገድ እንዲሁም አሕዛብና አይሁድ በመካከላቸው ያላቸውን አተያይ ራሱ ሌላ ትርጉም ሰጥቷል። በጣም በጥሩ ሁኔታ አስቀምጦታል። በሮም ቤተክርስቲያን ውስጥ እንደ ክለሳ ነገር ነው ማነሳላችሁ። ይህን ክፍል በምናጠናበት ጊዜ አንድ ሲሪየስሊ ያነሳ ነው ነገር ሮም ከተማ ውስጥ የተወሰኑ ቸርቾች ነበሩ። 5-6 የሚደርሱ ቸርቾች ነበሩ። እነዚህ 5-6 ቸርቾች በአሕዛብና አይሁድ የተቀላቀሉ ቸርቾች ናቸው። ግን ጋይስ ክላውዲዮስ ቄሳር የሚባል ቄሳር ሮም ከተማ ውስጥ ያሉ አይሁድን በሙሉ አባሯቸው ነበረ። ከተማ ውስጥ በተፈጠረ ችግር ምክንያት ፓርቲኩላርሊ ሮም ከተማ ውስጥ ያሉ አይሁድን አባረራቸው። አይሁድ ሮም ከተማን ለቀው ሲወጡ ቤተክርስቲያኑም ከተማውም በአሕዛብ እጅ ላይ ወደቀ። አሕዛብ ክርስቲያኖች፣ ከተማ ውስጥ ደግሞ ክርስቲያን ያልሆኑ አሕዛብም ሊሆኑ ይችላሉ። ግን ኔሮ ወደ ስልጣን ከተመለሰ በኋላ ተባረው የነበሩ በርካታ አይሁድ ሲመለሱ ወደ ሮም ከተማ ቸርች ሲመጡ ቸርቹ ራሱ በአሕዛብ ቁጥጥር ስር ወድቋል። እነዛ አይሁድ እንግዲህ ሁላችሁም እንደምታውቁት ጳውሎስም እንደሚለው አይሁድ ናሽናል ሄሪቴጅ አላቸው፣ መቅደስ አላቸው፣ አባቶች የነሱ ናቸው፣ ከእግዚአብሔር ጋር ታሪክ ያለው ሕዝብ ነው። ነቢያት የነሱ ናቸው፣ ታላላቅ የእግዚአብሔር ሰዎች የነሱ ናቸው። ልጅነት የነሱ ነበረ፣ ብዙ ታሪክ ነበራቸው። ኢየሱስ ክርስቶስ ራሱ በስጋ ከነሱ ነው የመጣው። ኢየሱስ ክርስቶስ ራሱ በስጋ ከነሱ ነው የመጣው። ግን አሁን በሮም ከተማ ውስጥ ባሉ 5-6 ቸርቾች ውስጥ ማይኖሪቲ ሆኑ። ላይክ ትልልቁን ፕሪስፒተር ዋና መሪ ምናምን የሚሆነውን ኃላፊነቱን ስልጣኑን አሕዛቦች ተቆጣጥረውት፣ አይሁድ ግን ባለታሪኮቹ ምናልባት በቃ ምንም አይነት በቤተክርስቲያን ውስጥ ምንም አይነት ሮል ምንም አይነት ትልቅ ሚና ያላቸው ሰዎች ተደርገው አልተቆጠሩ። ምናልባት ዲያቆን ሆኖ ሊሆን ይችላል። ከዛም በላይ ደግሞ መጽሐፉን በደንብ ስናጠናው የምናገኘው ነገር መናናቅም አለ። ወይም እነዚህን አይሁድን በቃ እግዚአብሔር ትቷችኋል፣ እግዚአብሔር ጥሏችኋል፣ አሁን ዘመኑ የአሕዛብ ነው፣ አይሁድ መሆን ከዚህ በኋላ ምንም ትርጉም የለውም፣ አንተ አይሁድ ሆን ካልሆን የተገረዝክ ሆን ካልተገረዝክ ሆን ድሮ ኪዳን ነበረ፣ ታሪክ ነበረ፣ ሰለሞን፣ ዳዊት፣ አብርሃም አትበለኝ። አሁን በክርስቶስ ሁላችንም አግዳሚ ወንበር ላይ ተቀምጠናል። እንደውም አሁን የቸርቹን ፓወር ስልጣን የያዝነው እኛ ነን። ስለዚህ ምንም የምታመጡት ነገር የለም የሚል ትዕቢት የሚመስል ነገር አንተ ከትዕቢት ከእምነት የተነሳ ቆመሃል፣ እነሱ ካለማመን የተነሳ ተቆርጠዋል። የትዕቢትን ነገር አታስብ አለዛ ትቆረጣለህ ይላቸዋል። የኃይለኝነት ስሜት አሕዛብ አዳብረዋል። እነዛ ደግሞ ኖስታልጂክ ሆነዋል። በታሪካዊ ግንኙነታቸው ከእግዚአብሔር ጋር በነበራቸው ህብረት ታሪክ ልዩ ጥቅም ወይም ልዩ ትኩረት እንደሚገባቸው ያስቡ ነበር። በቃ ትኩረት እንደ ቀድሞ የኮቨናንት ኦርደር በአብርሃም ነው እግዚአብሔር ኪዳን የገባው። ስለዚህ አሁንም ቢሆን ለአይሁድ ህዝብ በክርስቶስም በመሲሁ በኩል ተመርቆ የተከፈተው አዲሱ ኪዳን አዲሱ የድነት ፕሮግራም ራሱ መመራት ያለበት በአይሁድ ነው ብላ ያስባሉ። ምንድን ነው ይሄ ድነት? ምንድን ነው መሲሁ? ምንድን ነው ክርስቶስ? በመስቀል ላይ የሞተው ጌታ ኢየሱስ የዓለምን ህዝብ ምንድን ነው ያደረገው? የአይሁድን ህዝብ ምን ደረጃ ላይ አደረሳቸው? ያ ሊቀበሉት የማይችሉት ሊዋጥላቸው የማይችል ከባድ ፈተና ነበር ለአይሁድ። ጳውሎስ ይህን ነገር ሰምቶ ነው ይህን መልእክት ጻፈላቸው። ወንጌል አይሁድ ወይም አሕዛብ ብላችሁ የምትከፋፈሉበት ነገር ሳይሆን አሕዛቡም አሁን አንተ ቸርቹንም ከተማውንም ስለተቆጣጠር ፓወርፉል ስለሆንክ
ስልጣን ስላለ እነሱን የምትንቅ በመብላት አይደለም። ዩሲ በመብላት አይደለም፣ ወይም ደግሞ የአይሁድ ልማዶችን በመጠበቅ አይደለም። በክርስቶስ በማመን ነው የእግዚአብሔር ሕዝብ ምን ሆነው። በክርስቶስ በመሆን ነው የእግዚአብሔር ቤተሰብ ምን ሆነው። አሁን ፋሽኑ አልፏል። በቃ አሁን አሕዛብ የለ፣ አይሁድ የለ፣ ባሪያ የለ፣ ጨዋ የለ፣ ስኩቴስ የለ፣ ሴት የለ፣ ወንድ የለ፣ ሁሉም በክርስቶስ አንድ የእግዚአብሔር ቤተሰብ ሆኗል። ስለዚህ እናንተ አሕዛብ የምትባሉት አይሁድን እግዚአብሔር እንደጣላቸው ኪዳኑን እንዳፈረሰ በእነሱ አለመታመን ወይም በእነሱ ውድቀት ምክንያት እግዚአብሔር እነሱን እንደተዋቸው እያሰባችሁ እንደ ደካማ እየቆጠራችሁ አታጎሳቁሏቸው። ዝቅተኛ ግምት አትስጧቸው። እናንተ ባለጊዜ ነን፣ ፓወርፉል ነን፣ ቸርቹም ከተማውም የኛ ነው፣ ወንጌሉ አይሁድ አሕዛብ አይባልም። አሁን በቃ ሁሉም የኛ ነው፣ ክርስቶስም የኛ ነው፣ መንፈስ ቅዱስንም ተሞልተናል። ሐዋርያት ሥራ ምዕራፍ 15 ጴጥሮስ እንደተናገረው ሳያዳላ አይሁድንም አሕዛብንም በመንፈስ ቅዱስ ሞላቸው። ያ ለነ ጴጥሮስ በጣም ድንቅ ነገር ነበር፣ ለማመን የሚቸግር ነገር ነበር። ሐዋርያ ጴጥሮስ ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ ቤት ለመሄድ ሲግደረደር ታስታውሳላችሁ። የእግዚአብሔር አዲሱ የድነት ፕሮግራም በምን መልኩ ነው አሕዛብንና አይሁድን አንድ የሚያደርገው የሚያካትተው? አንዳንድ አይሁድ አክራሪ አይሁድ እሺ ይሁን እስኪ አይዋጥልንም፣ እንዲሁ በጣም ለአይምሮ የሚከብድ ነገር ነው። ቢያንስ ግን ይገረዙ፣ ቢያንስ ሰንበትን ያክብሩ፣ ቢያንስ እንዲህ ነገር ይጨምሩ። ከዛ በመሲሁ በማመን እኛም በመሲሁ ኦልሬዲ የአብርሃም ዘሮች ነን፣ የተገረዝን አይሁድ ነን፣ አባቶች እኛ ናቸው፣ መጽሐፉ የኛ ነው፣ በክርስቶስ እናምናለን፣ በመሲሁ እናምናለን፣ የእግዚአብሔር ቤተሰብ እንሆናለን። እሺ እነሱ ይጨመሩ፣ ችግር የለም፣ ግን ይገረዙ፣ ግን የታነቀ የሞተ አይብሉ፣ ግን ሰንበትን ያክብሩ። በተለይ በገላትያ ቤተክርስቲያን የነበረው ችግር ይሄ ነው። ጳውሎስ የእግዚአብሔር ጽድቅ ምንድን ነው? የእግዚአብሔር ጽድቅ ምንድን ነው? ጳውሎስ ደብዳቤውን ሐዋርያት ሥራ ምዕራፍ 16 ቁጥር 2 ላይ እንደምታነቡት በፌበን ነው የተላከው። ፌበን ጳውሎስ ምንድን ነው የሚለው? ስለ አሕዛብ ምንድን ነው የሚለው? ስለ አይሁድ ምንድን ነው የሚለው? አይሁድን እግዚአብሔር አልጣላቸውም ነው የሚለው ይላሉ አሕዛቦች። እነዚህ አሁን ትራሽ አልሆኑም፣ እነዚህ አመፀኞች የሰቀሉት እኮ እነሱ ናቸው። በብሉይ ኪዳን እንደዚህ ሲሉ የነበሩ እነሱ ናቸው። አሁን እኮ ያ ነገር ቀርቷል፣ ሁላችንም አግዳሚ ወንበር ላይ ተቀምጠናል። ምንድን ነው የሚለው ጳውሎስ? ምንድን ነው የእግዚአብሔር ወንጌል ትምህርት? ሮሜ ምዕራፍ 14 እስከ 16 መጀመሪያ ጠና። ኖ እንደዚህ አይደለም። ወንጌል ምንድን ነው? ወንጌል ምዕራፍ 15 ቁጥር 1 አሁን የከለስኩላችሁ፣ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንን ደስ እንዳናሰኝ ይገባናል። አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ነው። ይልቁንስ የክርስቶስን መስቀል የክርስቶስን ነቀፋ ተቀብለን ሌሎችን ማቀፍ ነው ያለብን፣ ሌሎችን መቀበል ነው ያለብን። ፓወርፉል ነኝ፣ አሕዛብ አሁን ቸርቹንም ከተማውንም ተቆጣጥሬዋለሁ፣ ባለጊዜ ነኝ፣ ፓወርፉል ነኝ ብላችሁ ደካሞችን አይሁድን መንግስትም የጠላቸውም እግዚአብሔርም የጣላቸው የሚመስሉትን ቀድሞ ግን ባለ ታሪክ የነበሩትን ባለ መቅደስ ባለ አባቶች ባለ ልጅነት የነበሩትን ባለ ታሪክ የነበሩትን እናንተ ፋሽኑ አልፎባችኋል፣ እናንተ እግዚአብሔር ጥሏችኋል፣ እናንተ ቆርጧችኋል ብላችሁ አትጣሏቸው። ይልቁንስ ፍቅርን ስጧቸው። ይልቁንስ እንደውም የክርስቶስን መንገድ የነቀፋውን መንገድ ተከተሉ። ሀምብል የሆነውን ሰርቫንት ሁኑ። ከዛስ የክርስቶስን ህይወት ይህንን ፈለግ ተከተሉ። ክሪስቶፎርሚቲ ያልነው ባለፈው የሚ እንደተናገረው ይህን ዓለም አትምሰሉ፣ በልባችሁ መታደስ ተለወጡ፣ በአንድ አካል ውስጥ ሁኑ። አንድ አካል ምትል አንብቤላችኋለሁ። ቁጥር 4 ሮሜ ምዕራፍ 12 ቁጥር 4 በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። ብዙዎች ስንሆን በክርስቶስ አንድ አካል ነን። ይሄ ነው በጣም የሚገርመው የወንጌል ባህሪ። ይሄ ነው የእግዚአብሔር የማዳን ሚስጥር። ይሄን የእግዚአብሔር ቤተሰብ መሆን ሁላችንም በክርስቶስ በአንድ አካል በጥምቀት በአንድ አካል አንድ ህዝብ ብዙ ብልቶች ነን፣ ግን በአንድ አካል በክርስቶስ አንድ አካል መሆን ይሄን ይነግራቸዋል። ከምዕራፍ 14 ጀምሮ ያለው ከምዕራፍ 12 እስከ 16 ጀምሮ ያለው ይሄን ይላል። ከ9 እስከ 11 ሮሜ ምዕራፍ 9
10:11 የእስራኤል ህዝብ ጉዳይስ የአይሁድ ጉዳይስ በቃ ከአሕዛብ ጋር እንዲሁ እንትን ነው የሚሉት እግዚአብሔር ትቷቸው ነው? ኖ ኖ ኖ ኖ ኖ እግዚአብሔር አልተዋቸው። እግዚአብሔር አልተዋቸው። አይሁድን እግዚአብሔር አልጣላቸው። ከአሕዛብ ጋር አንድ መሆናቸው፣ አብረው መውረሳቸው፣ በክርስቶስ አንድ አካል መሆናቸው እነሱ ልዩ ልዩ የሆነ ጥቅም ልዩ የሆነ ስፍራ ማግኘት አልነበረባቸውም ወይ? አይሁድ የኪዳኑ ህዝብ በመሆናቸው ምክንያት ይሄማ እግዚአብሔር እንደ ጣላቸው ምልክት ነው። ኖ ኖ ኖ እግዚአብሔር ሰውን አልጣልም። እግዚአብሔር ኪዳኑን አላፈረሰም። እግዚአብሔር ኪዳኑን አላፈረሰም። እግዚአብሔር የአይሁድን ህዝብ አልጣልም። እግዚአብሔር ሰውን አይጥልም። ጳውሎስ ምን ማለት ነው? ከተማው ቸርቹ እኮ በአሕዛብ ቁጥጥር ስር ወድቋል። እኛ እኮ የተናቅን ሆነናል። ከበረሃ የመጣው ወይራ እኛ ግን ተቆርጠን እንደተጣል እንደ ደካማ እንደ እምነት እንደሌላቸው እንደተጣል ሆነናል። ኖ ኖ ኖ አይደለም። እግዚአብሔር የአይሁድን ህዝብ አለመጣሉ ምልክት ልስጣችሁ፣ እኛ ድነናል። እኛ ሐዋርያቱ ድነናል። አይሁድ ነን፣ የአይሁድ ህዝብ ነን፣ ግን በመሲሁ ምክንያት የእግዚአብሔር ህዝብ ሆነናል። ኪዳናችን ታድሷል። አሁንም ተካተናል። ልክ ብቻዬን ቀረሁ እንዳለው ማስረጃዎችን ሲያቀርብ ልክ እንደ ኤልያስ ሮሜ ምዕራፍ 11 ልክ እንደ ኤልያስ ጌታ ሆይ ነቢያትህን ገደሉ፣ መሰዊያዎችህንም አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። ኤልያስ የጸለየው ጸሎት ነው። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። ልክ ኤልያስን ያን እግዚአብሔር እንዳለው አሁንም በአዲስ ኪዳን እግዚአብሔር ህዝቡን አልጣለውም። ቅሬታዎች አሉት፣ ሬመናንትስ አሉት። ከአይሁድ ህዝብ መሲሁን የተቀበሉ አሉ። ስለዚህ እግዚአብሔር እኛን እንኳን እኔ ያለሁ ይላል። እኔ ደግሞ እስራኤላዊ ከአብርሃም ዘር ነኝ፣ እኔም ድኛለሁ፣ ወንድሞቼም ድነዋል፣ ቅሬታዎችም ድነዋል። ስለዚህ እግዚአብሔር አይሁድን ህዝብ እንደጣላቸው ሳይሆን ይልቁንስ እግዚአብሔር እንደተቀበላቸው አሁንም የኪዳኑ አካል እንደሆኑ ከአሕዛብ ጋር አብረው የሚወርሱ እንደሆኑ የሚያሳይ ነው ማለት ነው። ግን በአሕዛብ እና በአይሁድ መካከል ልዩ ትኩረት ወይም ልዩ ጥቅም ወይም ልዩ ደረጃ ልዩ ሌቭል የሌለበት ምክንያት ምንድን ነው? ለምንድን ነው አሁንም እግዚአብሔር በአይሁድም በአሕዛብም መካከል ሳያዳላ እኩል የሚያይበት የድነት መንገድ እግዚአብሔር የጀመረው? ዛሬ የምናየው ስም ፓርት ነው፣ ወይም ከአንድ ጀምሮ ስናነብ የተወሰነ ግልጽ ይሆናል ብዬ አስባለሁ። ምዕራፍ አንድ ሙሉውን ብናየው ኦኬ፣ አይሁድ በተለየ ሁኔታ ጻድቅ አልነበሩ። በዚህ ምድር ላይ በተለየ ሁኔታ ጻድቅ፣ በተለየ ሁኔታ ለእግዚአብሔር የሚመች የህዝብ ወገን አልነበረ። ዩኒቨርሳል የሆነ ሁሉን አቀፍ የሆነ ብልሽት ውስጥ ነበር። ሁሉን አቀፍ የሆነ ውድቀት ውስጥ ነበር። ጳውሎስ ወንጌል ለሁሉም ነው የምሰብከው፣ እኔ ለእግዚአብሔር ወንጌል ተለይቻለሁ፣ በስጋ ከዳዊት ዘር ለተወለደ ወንጌል ስለ ልጁ ነው ይላል። ቁጥር 4 ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ነው። በጣም ይሄን ነገር በእውነት በጣም የምወደው የመጽሐፍ ቅዱስ ክፍል ነው። ሮሜ ምዕራፍ 1 ቁጥር 4 ለወንጌል ተለየሁ ይላል። ለወንጌል ተለየሁ፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መንፈስ የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ስለ ልጁ ነው። ዛሬ ወንጌል የእግዚአብሔር ጽድቅ፣ የእግዚአብሔር ማዳን ስለ ብዙ ነገሮች መስሏል። ስለ ብዙ ነገሮች መስሏል። ስለ ብዙ ነገሮች አይደለም። ስለ ዳዊት ልጅ ስለ ኢየሱስ ነው። ከሙታን ስለተነሳው ስለ ኢየሱስ ነው። ነቢያት ስለመሰከሩለት ስለ ኢየሱስ ነው። ስለ ልጁ ነው። ሃሌሉያ። ወንጌል ስለ ኢየሱስ ክርስቶስ ነው። ወንጌል ኢቫንጌሊዮን የምስራች ዜና ነው።
ነገስታት እንኳ በጦርነት አሸንፈው ሲመጡ አዋጅ ነጋሪዎችን አስቀድመው ይልኩና ጋየስ ጁልየስ ሲዛር አሸነፈ ብለው ይናገራሉ። ወገኖች ሮሜ ምዕራፍ 1 ቁጥር 4ን በሕይወት ዘመናችሁ አትርሱት። እንደ ቱንቢ ነው ወይም እንደ መልህቅ ነው። ከልባችሁ ላይ ሰሩት። ወንጌል ስለ ልጁ ነው የሚለውን ሐሳብ ወንጌል ስለ ልጁ ነው። ዛሬ የሆነች አጭር ነገር ፖስት ላደርግ እየሞከርኩ ነበረ፣ ጊዜ አጥቼ ተውኩት እንጂ ሶሎስ ክርስቶስን በጣም የምናመሰግንበት ጊዜ እየደረሰ እየመጣ ይመስላል። ኢየሱስ ብቻ ክራይስት አሎን የሚለው ነገር እንደ ቱንቢ ነው፣ የሚጠብቀን ነገር ነው። ባላንሳችን እንዳንስት ነው። ብዙ ባላንስ የሚያስቱ ነገሮች ስላሉ ማለት ነው። ስለዚህ ጳውሎስ ለወንጌል ተለይቻለሁ፣ ወንጌል ደግሞ ስለ ኢየሱስ ክርስቶስ ነው፣ ስለ ልጁ ነው ይላል። ስለዚህ በወንጌል አላፍርም። ቁጥር 16 እቺ ቁጥር 16 እና ቁጥር 17 ታሪካዊ ቁጥሮች ናቸው። በተለይ ቁጥር 17 ብዙዎቻችሁ እዚህ ያላችሁ ታውቃላችሁ። እንደነ ሉተር እንደነ ካልቪን አይነት ብዙ ሰዎች እነዚህን ክፍሎች አንብበው ነው የጌታ ብርሃን የበራላቸው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ኮቨናንታል ኦርደሩ ለአይሁድ ቢሆንም አይሁዳውያን ህዝቦች በሙሉ ለአሕዛብ ብርሃን እንዲሆኑ እግዚአብሔር አስቀድሞ የጠራቸው ቢሆንም ግን አስቀድሞ ለአይሁዳዊ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ፓወር የሚለው አሁን አሕዛብ ፓወርፉል የሆኑ ይመስላሉ። እዚህ ቸርች ግን የእግዚአብሔር ወንጌል የእግዚአብሔር ኃይል ለማዳን ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የዕንባቆም ጥቅስ ነው። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። የእግዚአብሔር ጽድቅ ከእምነት ወደ እምነት ከእምነት ወደ እምነት ከእምነት ወደ እምነት በእርሱ ይገለጣልና። የእግዚአብሔር ጽድቅ የእግዚአብሔር ታማኝነት በእምነት ኢቭን በክርስቶስ ታማኝነት ኢቭን በእኛ እምነት ኢፌክቲቭ ይሆናል፣ እውን ይሆናል። የእግዚአብሔር ጽድቅ ይኸውላችሁ የእግዚአብሔር ጽድቅ ነው የሚለው። እዚህ ውስጥ የሰው ጽድቅ የለም። እዚህ ውስጥ የሰው ስራ የለም። ኢቭን ይሄ የእግዚአብሔር ጽድቅ ይሄ ራሱ የእግዚአብሔር ጽድቅ በእምነት የሆነ በእምነት ተጀምሮ በእምነት የሚያበቃ ነገር ነው። አንድ ዮሐንስ አፈወርቅ እቺን ክፍል ሲተረጉማት የተናገራት በጣም ኢምፕረስ የምታደርገኝን ነገር ላካፍላችሁ። it is the righteousness of God በጣም ደስ የሚል የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። that is revealed here እዚህ የተገለጠው not yours ያንተ አይደለም የናንተ አይደለም but God's የእግዚአብሔር ነው። a righteousness ጽድቁ both abundant ብዙ የበዛ የበለጸገ and easily accessible በቀላሉ ደግሞ የምናገኘው for you do not receive it by toils and labors በጥረታችሁ በሙከራችሁ በልፋታችሁ የምታገኙት ነገር ሳይሆን but you receive it by a gift from above ከሰማይ በመጣ ስጦታ የምትቀበሉት ነው። contributing wanting አንድ ነገር ግን አስተዋጽኦ ማድረግ አለባችሁ ይላል። አንድ ነገር ብቻ አስተዋጽኦ በማድረግ የምታገኙት ከሰማይ የመጣ ስጦታ wanting only from yourself ከእናንተ የሆነች አንድ ነገር ግን ኮንትሪቢዩት ታደርጋላችሁ። namely ስሟም believing ነው። ዮሐንስ አፈወርቅ ነው የሚለው የሮሜ ሆሚሊ ላይ ታገኙታላችሁ። በማመን ብቻ የምናገኘው ዴክላሬሽን ኦፍ ጋድ የእግዚአብሔር ውሳኔ የእግዚአብሔር ጽድቅ የእግዚአብሔር እዚህ ጋር ያለው ቋንቋ ፎረንዚክ ነው። ኦብቪየስሊ እንደ ፍርድ ቤት ችሎት ነው። ነፃ ተባልን። እግዚአብሔር ኃጢአታችንን ሳይቆጥርብን በክርስቶስ ስራ በክርስቶስ ጽድቅ በክርስቶስ ታማኝነት ደሙን በማፍሰሱ በቤዞቱ ገንዘብ ያደረገን ልጆቹ ያደረገን የሱ ያደረገን በዚህ ነው። ይሄ ጮክ ተብሎ ሊነገር የሚገባ ነገር ነው። ይሄ በስጋት አሁን አንዳንድ ጊዜ ይሄንን የእግዚአብሔርን ተአምር ይሄን የእግዚአብሔርን ስራ
ሳናጣጥመው እንጆይ ሳናደርገው እንትን እናስባለን፣ እንሰጋለን። ከዛስ እንላለን ኖ ኖ ኖ ቆይ ቆይ፣ ይሄ የእግዚአብሔር ተአምር ይግባ፣ ይሄ የእግዚአብሔር ጽድቅ የሰው ልጆችን የተቀበለበት አሕዛብንም አይሁድንም አንድ ላይ እንዲወርሱ በክርስቶስ አንድ አካል የተደረጉበት ጀስቲፊኬሽኑን መጀመሪያ ኢንጆይ አድርግ፣ ተቀበል፣ አመስግን፣ በእምነት ውሰድ። ከዛ የጸጋውን ኑሮ ትኖራለህ። ከዛ የመንፈስ የሆነውን ኑሮ ትጀምራለህ። ስለዚህ ለአሕዛብም ለአይሁድም የሆነው የእግዚአብሔር የድነት መንገድ ይሄ ነው። አይሁድ ግን የተለየ ጽድቅ የላቸውም ወይ ከአሕዛብ ይልቅ? ኖ ይላል ጳውሎስ። እንደው ዩኒቨርሳሊ እውነትን በአመፃ በሚከለክሉ ሰዎች ላይ በኃጢአተኝነታቸው በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። ቁጥር 18 እግዚአብሔር በአጽናፈ ዓለሙ ላይ ተቆጥቷል። እግዚአብሔር በሰው ልጆች ላይ ተቆጥቷል። ምዕራፍ 1 ሙሉ ስታነቡት የእግዚአብሔር ቁጣ በኃጢአታቸው በበደላቸው ምክንያት ሁሉም ከእግዚአብሔር ፊት የተሰወሩ እንደሆኑ። ኦኬ አይሁድ ደግሞ እኛን አይመለከትም፣ እኛ የአብርሃም ዘር ነን፣ እኛ ህጉ ነበረን፣ እኛ የተሻለ ጽድቅ ነበረ የምትሉ ከሆነ ኖ ኖ ኖ ኖ። ሮሜ ምዕራፍ 2 ቁጥር 1 ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለህም። እናንተ አይሁድ የምታመካኙት ነገር የለም። አዎ ህጉ ተሰጧችሁ ነበረ። አዎ አባቶች የእናንተ ነበሩ። አዎ መቅደስ የማንጻት ስርዓት ነበራችሁ። ግን የምትፈርደው በአሕዛብ የምትፈርደው አንተ ራስህ ትኮነናለህ። አንተ ፈራጁ እነዛን ነገሮች ታደርጋለህ። አንተ ራስህ በእግዚአብሔር ፊት ንጹህ አይደለም። አንተ ግን አይሁዳዊ ብትባል በህግን ብትደገፍ በእግዚአብሔር ብትመካ ፈቃዱን ብታውቅ ከህግ ተምረህ የሚሻለውን ብትፈትና ብትወስድ በህግ የእውቀትና የእምነት መልክ ያለ የዕውሮች መሪ በጨለማ ላሉ ብርሃን የሰነፎች አስተማሪ የህፃናት መምህር እንደሆንክ እነዚህ 8-9 ነገሮች ያሉ አይሁዳዊ ሆነ በጣም የምትኮራራ ሆነ እነዚህ ሁሉ ነገሮች ያሉ ብትታመንም እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርም እንዴ? አትስረቅ ብለህ የምትሰብክ ትሰርቃለህ እንዴ? አታመንዝር የምትል ታመነዝራለህ እንዴ? ጣዖትን የምትጸየፍ መቅደስን ትዘርፋለህ እንዴ? ምዕራፍ 2 ቁጥር 22 ላይ ነው ያለሁት። አያችሁ፣ ምንም እንኳን እንደዚህ አይነት ፕሪቪሌጆች ቢኖሩህም ግን ያንተ ስራ ያንተ ተግባር በእግዚአብሔር በጣም ነው የሚገርመው። በጣም በጣም በሚገርም ሁኔታ የእግዚአብሔር ጽድቅ የእግዚአብሔርን ጽድቅ የሚያሟላ ንጽህና ቅድስና ኢቭን ከባለ ህጎቹ አባቶች የኛ ናቸው፣ መቅደስ የኛ ነው፣ ታሪክ የኛ ነው፣ መጽሐፍት የኛ ናቸው፣ ኢየሱስ ራሱ ከኛ ነው የመጣው ምናምን ከሚሉት እንኳ እግዚአብሔር ያንን የተሟላ የጽድቅ መስፈርት አላገኝም። እንዴ ጳውሎስ ለምን ተገርዘናል እኮ የተገረዝን ሰዎች ነን እኮ የቃል ኪዳን ምልክት ያለን የአብርሃም ዘሮች ነን እኮ ያሉት ይመስላሉ። ኦኬ ይልና እሺ ህግንስ ብታደርግ ቁጥር 25 ነው ያለው ሮሜ ምዕራፍ 2 ቁጥር 25 ህግንስ ብታደርግ መገረዝ ይጠቅም ነበረ። ህግ ተላላፊ ከሆንክ ግን ህጉን ካልፈጸምክ ግን መገረዙ ምን ይጠቅማል? ለምን? በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። እሺ በግልጥ በስጋ የሚደረግ መገረዝ እግዚአብሔር ሸለፈት መገረዝ መውደቁ አይደለም እግዚአብሔር የሚያስገርመው የሚያስደንቀው በግልጥ አይሁዳዊ የምትሆነው ስለተገረዝክ አይደለም። ምንድነው ታዲያ? ቁጥር 29 ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ። ምንድነው ይሄ በስውር አይሁዳዊ? መገረዝም በመንፈስ የሚደረግ የልብ መገረዝ ነው። እግዚአብሔር የሚፈልገው የልብህን መገረዝ ነው፣ የመንፈስ መገረዝን ነው። እውነተኛ ህጉን የሚፈጽም የጽድቅ ሰው መሆንን ነው የሚፈልገው። እንደዚህ ያለው ሰው የእርሱ ምስጋና በመጽሐፍ አለም የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ጳውሎስ ምዕራፍ 3 ጳውሎስ እና ታዲያ አይሁዳዊ መሆኔ ከአሕዛብ እኔን ምን ለየኝ? የአይሁዳዊ መሆን ብልጫው ታዲያ ምንድን ነው? ቃል በቃል ሮሜ ምዕራፍ 3 ቁጥር 1 እንግዲህ የአይሁዳዊ ብልጫው ምንድን ነው? በቃ አይሁድን ጥሏቸዋል የሚሉት አሕዛብ እውነታቸውን ነው ማለት ነው። የአይሁዳዊ ብልጫው ታዲያ ምንድን ነው? የመገረዝስ ጥቅሙ ምንድን ነው? አይ ባላደራ ነበሩ። ህጉ ሞግዚት ነበረ። ባላደራ ነበሩ። የእግዚአብሔር ቃል ባደራ ተሰጣቸው። ለአሕዛብ ብርሃን ተደርገው ተልከው ነበረ። እግዚአብሔር ራሱን በእነሱ ገልጧል። ግን ሁሉ ኃጢአትን ሰርተዋል። ከአሕዛብ የሚለያችሁ የተለየ ጽድቅ ግን የለም። ለምን? ሮሜ ምዕራፍ 3 ቁጥር 11
ጻድቅ የለም አንድስ እንኳ፣ ሁሉም ኃጢአት ሰርተዋል። ዩኒቨርሳል የሆነ ብልሽትን ያጋጠመን። አይሁዳውያን አትመኩ፣ ናሽናል ፕሪቪሌጅ፣ እኛ የአብርሃም እኛ የዳዊት ዘር፣ እኛ መቅደስ ነበር፣ እኛ መጽሐፍ ነበር ምናምን አትበሉ። ለምን? ሁሉም ኃጢአትን ሰርተዋል፣ ከእግዚአብሔር ፍርድ በታች በኃጢአት ኃይል፣ በህግ ቀንበር፣ በህግ ኃይል ከእግዚአብሔር ፍርድ በታች፣ ከእግዚአብሔር ቁጣ በታች ነበር። በጣም አስገራሚው ምዕራፍ ሮሜ ምዕራፍ 3 ቁጥር 21 ልክ እንደ ሮሜ ምዕራፍ 1 ቁጥር 17 ሁሉ ሮሜ ምዕራፍ 3 ቁጥር 21 በጣም ኢምፖርታንት የመጽሐፍ ቅዱስ ክፍል ነው። እየጨረስኩ ነው፣ ወንድሞች ይጨምሩበታል ከዚህ በኋላ። ሮሜ ምዕራፍ 3 ቁጥር 21 አሁን ግን የእግዚአብሔር መፍትሄ ትባላለች እቺ ቁጥር ከምዕራፍ 21 እስከ 31 የእግዚአብሔር መልስ፣ የእግዚአብሔር መፍትሄ፣ ጋድ ሶሉሽን። ሂውማን ፕሮብለም ነው እስካሁን ሳወራ የነበረው አሕዛብንም አይሁድንም የሚመለከት የእግዚአብሔር መፍትሄ መጣ። አሁን ግን በሕግና በነቢያት የተመሰከረለት፣ አሁንም አዲስ ትምህርት አይደለም ይላል ጳውሎስ። እኔ አዲስ ትምህርት አይደለም፣ ሕግም ነቢያትም የመሰከሩለትን ነገር ነው የምነግራችሁ። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። የጳውሎስ ዋና ማጠንጠኛ ትምህርት ነው። ይሄንን የጳውሎስን ትምህርት የሚሽር ምንም የአዲስ ኪዳን ትምህርት የለም፣ ያዕቆብን ጨምሮ። ያዕቆብም እንደው በጣም ነፃነት በክርስቶስ ነፃ ወጣን ብላችሁ እንደው መረን እንዳትወጡ፣ ስነ ምግባር ይኑራችሁ፣ በዲሲፕሊን ኑሩ፣ እምነታችሁን በፍሬ ግለጡት ለማለት ነው እንጂ የጳውሎስን ትምህርት የሚቃወም ምንም ነገር የለም። ማንም ሊያመጣልኝ አይችልም። ከወንጌላትም ማንም ሊያመጣ አይችልም። ከሌሎች መልእክታትም ማንም ሊያመጣ አይችልም። ይሄ ትልቅ የሆነ የአዲስ ኪዳን የነገረድነት ምሰሶ ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ትዝ ትላችኋለች እቺ ጥቅስ። በቃ ጌታን ራሱ ከመጀመሪያ ጀምሮ ስንቀበል ምንሸመዳት፣ ምናሰላስ፣ ምንጸልያ ልዩነት የለምና፣ አሕዛብ የለም፣ አይሁድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ ስኩቴስ የለም፣ ሁሉም በእግዚአብሔር አንድ የሆንበት የዳንበት የእግዚአብሔር ጽድቅ በእምነት ያገኘነው የተቀላቀልንበት ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በክርስቶስ ቤዛነት፣ በጸጋው፣ በእምነት በእግዚአብሔር ጸጋ እንዲያው ይጸድቃሉ። የጸደቅንበት መንገድ፣ የዳንበት መንገድ፣ እግዚአብሔር እኛን የተቀበለበት መንገድ የክርስቶስ የቤዛው ስራ ነው፣ ጸጋው ነው። ኢቭን እምነት በራሱ ምትሃት አይደለም። በእምነት አሁን አንዳንድ ጊዜ ልክ ጥምቀትን ምትሃት የማድረግ እምነትን ራሱ ምትሃት የማድረግ ልክ ጥምቀት በራሱ ያድን የዳነው በእምነታችን የዳነው በክርስቶስ ሳይሆን በእምነታችን ይመስላል። እምነታችንን ያመንነው ይመስላል። እንደሱ አይደለም። እምነት አይደለም የምንሰብከው እኮ ክርስቶስን ነው የምንሰብከው። እምነት የሚሰብኩ ሰዎች አሉ። በጸጋው ክርስቶስን ነው የምንሰብከው፣ ቤዝነቱን ነው የምንሰብከው፣ ቤዝወቱን ነው የምንሰብከው። እምነት ማለት ቅድም ዮሐንስ አፈወርቅ እንደተናገረው እኛ ኮንትሪቢዩት የምናደርጋት በጣም ትንሽዬ ነገር የምንቀላቀልበት መንገድ ነው፣ የምንቀበልበት መንገድ ነው፣ የምንገባበት መንገድ ነው። ፓኬጅ ኦፍ ሳልቬሽኑን የምናገኘው በክርስቶስ ነው። እንዲያው በጸጋው ይጸድቃሉ። የእግዚአብሔር ክብር የጎደላቸውን ሁሉ የተቀበልንበት፣ የዳንበት፣ የጸደቅንበት ያመንነው ጌታ ኢየሱስ ክርስቶስ። በጣም ደስ የሚለኝ ቁጥር ስለሆነ ላንብብላችሁ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። ሂላስቴሪዮን፣ የግሪኩ ቃል ሂላስቴሪዮን ይላል። ማስተሰሪያ፣ የቁጣ ማብረጃ አደረገው። ወይም ደግሞ የስርየት መክደኛው ላይ ደም እንደሚደረግበት ታቦቱ ላይ ከስር ጽላቶቹ የአሮን በትር የመሶበ ወርቁ አለች፣ ከላይ መሎጊያዎቹ አሉ፣ ኪሩቤልና ሱሩፌል ከላይ ቅርጾች አሉ። እዛ ላይ ሊቀ ካህኑ በአቶንመንት ዴይ ደሙን ያደርጋል። እግዚአብሔር ከሰማይ ወርዶ ይቀበለዋል። ኢየሱስ ክርስቶስ ለእኛ እንደዛ ሆኖልናል። የእግዚአብሔር መስዋዕት ማስተሰሪያ፣ የኃጢአታችን ስርየት ማግኛ ምክንያት ሆኖ በመሰዊያው ላይ እንደፈሰሰ ደም ሆኗል።
በታቦቱ ላይ እንደፈሰሰ ደም ሆኗል። ሂላስቴሪዮን ሆኗል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጻድቁን ያሳይ ዘንድ ነው ይልና በጣም የሚገርም ነገር ነው። የጳውሎስ አጻጻፍ ልዩ ነው። ሮሜ ብዙዎቻችሁ እንደምታነቡት እንደምታውቁት ሮሜ ምዕራፍ 3 ቁጥር 27 ታዲያ ትምክህት ወዴት ነው ይላል። የምን ትምክህት? ትምክህት ወዴት ነው? የምን ትምክህት? አይሁዳዊ የመሆን ትምክህት ወዴት ነው? ምን አስበን? አይሁዳዊ ስለሆንክ ህግ ስለነበረ በህግ የዳንክ መስሎ ነው? አይሁዳዊ ስለሆንክ ህግ ስለተሰጠ መቅደሱ ያንተ ስለነበረ አባቶች አፖስቶሊክ ሰክሴሽን ምን ቆጥራቸው ማት ፕሪቪሌጅስ አሉ። ፕሪቪሌጅስ በቃ ፕሪቪሌጅ መጽሐፉ የኛ ነው፣ እንትኑ አባቶች የኛ ናቸው፣ በስርዓቱ የኛ ነው፣ እንትኑ የኛ ነው። በቃ ትምክህት ወዴት? ኖ that's not the way of salvation. that's not the case. ትምክህት እንግዲህ ወዴት ነው? ቀርቷል። በየትኛው ህግ ነው የምትመኩት? ቁጥር 27 በስራ ህግ ነው አይደለም። ቃል በቃል ነው አይደለም የሚለው በእምነት ህግ ነው እንጂ ህግ ሊፈጸም በሚችልበት በአዲሱ የእምነት አሰራር የመንፈስ ኑሮ የጸጋ አሰራር ነው እንጂ አንተ በምትቆጥረው ትምክህት አይደለም። የለም በቃ የሰው ልጅ እኮ ተነገረ እኮ ነው። ሮሜ ምዕራፍ 1 2 3 እኮ ዩኒቨርሳሊ ፌል እንዳረግ ተነግሯል። አትሰማም እንዴ ነው? አይገባህም እንዴ? አሁን የዘለልኳቸው ለማይረባ አእምሮ አሳልፎ ሰጣቸው። አምላክን የሚጠሉ የሚያስነውር ምኞትን የሚፈጽሙ ይደብራቸዋል ብዬ ሮሜ ምዕራፍ 1 ያላነበብኩት የኃጢአት ብፍ ያለ። ስለ ስራ ማወቅ ትፈልጋለህ? ስለ አንተ ጠባይ ማወቅ ትፈልጋለህ? ለመዳን አንተ ኮንትሪቢዩት ማድረግ የምትፈልግ ከሆነ ፕሮፋይልን ልንገርህ። ይሄ ነው ፌሌሪቲ ዩኒቨርሳሊ ፌል ያደረግበት ነገር ነው። ስለዚህ ምንም ትምክህት የለንም። ትምክህታችን እምነት ነው። ትምክህታችን ክርስቶስ ነው። ትምክህታችን በክርስቶስ አንድ የሆንበት የክርስቶስ የቤዞት ስራ ነው። ምዕራፍ 4 የሚገርም ነገር ልንገራችሁ። ሮሜ ምዕራፍ 4 እየጨረስኩ ነው። ጳውሎስ ከአባቶች ማስረጃ አምጣ አሉት። በእውነት እያጋነንኩ አይደለም። ሮሜ ምዕራፍ 4 ድነት በእምነት ነው፣ በጸጋ ነው። ምንም መቅደሱ ያንተ ስለሆነ አባቶች ያንተ ስለሆኑ መጽሐፉ ያንተ ስለሆነ ልጅነት ድሮ ስለነበረ የአሕዛብ ብርሃን አድርገህ ስለተጠራ በዛ የምታገኘው ድነት ሳይሆን በክርስቶስ በማመን ከአሕዛብ ጋር አንድ ላይ የምትወርስበት በትህትና በአካሉ ውስጥ ነው የምትኖርበት ነገር ነው ሲሉ አይሁዳዊ መሆኔ የሆነ የተለየ ፕሪቪሌጅ የተለየ ጥቅም ያስገኛል። አንተ የምትለው አሕዛብም አይሁድም አንድ ላይ ሆነው የሚወርሱበት አይሁዳዊ መሆን ምንም የሚያስመካ ነገር አለመሆኑን ከአባቶች ማስረጃ አለ። ጳውሎስ ከአባቶች ማስረጃ አምጥቷል። ላንብብላችሁ ቃል በቃል ሮሜ ምዕራፍ 4 ቁጥር 1 እንግዲህ በስጋ አባታችን የሆነ አብርሃም ይላል። ከአባቶች አምጣ አሁን የጀመረ መስሏችሁ ማለት ጳውሎስ ሮሜ ምዕራፍ 4 ላይ ከአባቶች ማስረጃ እያመጣ ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኝ እንላለን። ቆንጆ ማስረጃ መጣ ማለት ነው። በቃ በአብርሃም መጣባቸው። አብርሃም ደግሞ ቀላል ሰው አይደለም። አባታችን አብርሃም ምን አገኝለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ እንዲህ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት አለ። አይ ለሚሰራማ ይሄ ነገር ደሞዝ ነው። ሳይገረዝ በነበረው እምነት ያገኘው ጽድቅ ማህተም የሆነ የመገረዝ ምልክትን ተቀበለ። መገረዙ ራሱ የሚድንበት መንገድ አይደለም። የቃል ኪዳኑ አካል የቃል ኪዳኑ ቤተሰብ የእግዚአብሔር ሰው የሆነበት ባጅ ነው። አይደንቲቲ ባጅ ነው። መገረዝ ለአብርሃም የመዳኛ መንገድ አይደለም። አይሁዳውያን ስሙ፣ አብርሃም የዳነው ስለተገረዘ አይደለም፣ ከመገረዙ በፊት በነበረው እምነት። ታዲያ መገረዙ ምንድን ነው? አንተ በመገረዝ ትኮፈሳለህ። ታዲያ መገረዙ ምንድን ነው? ምልክት ነው። አይደንቲቲ ባጅ ነው። ማርከር ነው። የኮቨናንቱ ማሳያ ነው፣ ማንጸባረቂያ ነው። አካል ቤተሰብ የመሆን ምልክት ነው።
የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ይህንን ትምህርት አዲስ ኪዳን ላይ በምንም መልኩ ማስረጃ ማምጣት አይቻልም። ከዛስ ነገር ግን ተቆጠረለት። ቁጥር 23 ምዕራፍ 4 ቁጥር ተቆጠረለት። ስለ እርሱ ብቻ የተጻፈ አይደለም፣ ደግሞ ስለ እሱ ብቻ አይደለም። በጣም ነው ደስ የሚለኝ ይህ ቁጥር ሮሜ ምዕራፍ 4 ቁጥር 24 እና 25 ስለ እኛም ነው እንጂ ይላል። ስለ አብርሃም ብቻ አይደለም። አብርሃም አመነ ጽድቅ ሆኖ ተቆጠረለት ሲባል ስለ አብርሃም ብቻ አይደለም፣ ስለ እኛም ነው እንጂ። ስለ በደላችን ኢየሱስ መጣ። ስለ በደላችን ሮሜ ምዕራፍ 4 ቁጥር 25 ስለ በደላችን አልፎ የተሰጠውን ዛሬ ስለ በደላችን አልፎ የተሰጠ ሌላ ማንም እንደሌለ እርግጠኛ ሆኜ እነግራችኋለሁ። ስለኛ በደል እኛን ስለማጽደቅ ቤዛ የሆነልን ደሙን ያፈሰልን ማንም የለም። ሂላስቴሪዮን ማንም የለም። አሉትሮሲን ሉትሮሲን ማንም የለም። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ ሮሜ ምዕራፍ 4 ቁጥር 25 እኛን ስለማጽደቅ የተነሳውን ከሙታን የተነሳ ብሎ ነው የጀመረው። ሮሜ ምዕራፍ 1 ቁጥር 2 የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። አብርሃም ያገኘው ጽድቅ፣ አብርሃም ያገኘው ድነት፣ በእምነት ያገኘው አብርሃም አመነ ጽድቅ ተቆጠረለት። ያቺ ተቆጠረለት ለአብርሃም ብቻ አይደለች፣ ለእኛም ጭምር፣ ለእኛም እንጂ። እንዴት ለእኛ እንዴት ነው የሚቆጠረው? በመልኩ ነው የሚቆጠረው። አንዲት ሚስጥር አለች። ምንድናት እሷ? ስለ በደላችን አልፎ የተሰጠው እኛን ስለማጽደቅ የተነሳው ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው። እምነት የአብርሃምን ጽድቅ የኛ ያደርገዋል። እምነት የክርስቶስን ስራ የኛ ያደርገዋል። እምነት ከክርስቶስ ታሪክ ጋር ከድነት ፕሮሰሱ ጋር የምንሳተፍበትን በር ይከፍተዋል። ይህንን የሚናገረው ሮሜ ምዕራፍ 1 ከምዕራፍ 1 እስከ 4 ያለው ምዕራፍ 4 ከቁጥር 1 እስከ 25 ጳውሎስ አይሁድን ዝም ያሰኘበት ከአባቶች ማስረጃ ያመጣበት። አብርሃም በዚህ ኔዳ ነው። እናንተ ምንድን ነው የምትሉት? አብርሃም የሚመካበት ነገር የለውም። ከስራ አልነበረም፣ ደሞዝ አልተከፈለውም። ተገርዟል እንዳትሉኝ፣ ተገርዟል ይላሉ ቁጥር 12 ላይ ሮሜ ምዕራፍ 4 ቁጥር 11 እና 12። ታዲያ መገረዙስ? ኖ ከመገረዙ በፊት የጸደቀው። ታዲያ መገረዙ ምንድን ነው? ጳውሎስ መገረዙ ባጅ ነው። ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ስለዚህ ከእምነት በኋላ ከጽድቅ በኋላ የእግዚአብሔር ቤተሰብ ከሆነ በኋላ የምናደርጋቸው ማንኛውም ድርጊቶች ባጅ ናቸው። አይደንቲቲ ባጅስ። ድኛለሁ፣ ተርፌያለሁ፣ አምልጫለሁ፣ ከቁጣው አምልጫለሁ፣ የእግዚአብሔር ቤተሰብ ሆኛለሁ። ባጅስ ናቸው። አይደንቲቲ ባጅስ፣ አይደንቲቲ ማርከርስ ናቸው፣ ማሳያዎች ናቸው። ዊ ሃቭ a lot of አይደንቲቲ ባጅስ። እራሳቸው አይደንቲቲ ባጆቹ አይደንቲቲውን አልሰጡንም። አይደንቲቲ ባጅ ምንድን ነው? እንትን ነው እኮ ማለት ወረቀቱ እኮ አሁን ባጅ መስሪያ ቤት ላይ የምታንጠለጥሉት ባጅ እኮ የዛ መስሪያ ቤት ሰራተኛ መሆናችሁን መናገር ብቻ ነው። በራሱ ባጁ በራሱ ምንም አይደለም። እናንተ የዛ መስሪያ ቤት ሰራተኛ ለሆናችሁበት ነገር ምንም ያበረከተው አስተዋጽኦ የለም። ምልክት ነው፣ ኮቨናንታል ማርከር ነው። ኢማጂን የዳንበት መንገድ፣ ኢማጂን የዳንበት ሚስጥር፣ ኢማጂን የእግዚአብሔር ሕዝብ የሆንበት ሚስጥር፣ ኢማጂን አይሁድም አሕዛብም አብሮ የወረሰበት ሚስጥር፣ እኛ ሁላችን በክርስቶስ የሆንበት ሚስጥር፣ የእግዚአብሔር ልጆች የሆንበት፣ እርቅን ያገኘንበት፣ ሰላምን ያገኘንበት መንገድ። የዛሬ ርዕስ ባትሆንም አንዲት መወዳት ጥቅስ አንብቤላችሁ ልጨርስ። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በቃ በማይናወጥ መሰረት፣ በማይናጋ የጽድቅ የድነት መሰረት ላይ ያስቀመጠን የናዝሬቱ ኢየሱስ ክርስቶስ ያዳንን፣ ደሙን ያፈሰሰልን፣ ስለኛ ከሞት የተነሳ ይህንን ህይወቱን ደግሞ የተካፈልን የተሳተፍንበትን መንገድ ደግሞ የሚቀጥለው ሳምንት 5፣ 6፣ 7፣ 8 ስናጠና በደንብ እናየዋለን። እግዚአብሔር የተባረከ ይሁን። በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። ከ1 እስከ 4 ያጠና ነው። 1 ደቂቃ እንጸልይ። እግዚአብሔር ሆይ ቃልህን ስለከፈትክልን
አጽናፍ ዓለሙን ሁሉ የምታድንበትን ሚስጥር ስለገለጥክልን እኛም ደግሞ ከዚህ ድህነት ስለተካፈል ምህረትን ያገኘንበትን ነገር ስለገለጥክልን እናመሰግንሃለን። እግዚአብሔር ሆይ ደግሞ ይህ የወንጌል ብርሃን እግዚአብሔር ሆይ ለብዙዎች እንዲበራ ዛሬ ኢየሱስ ክርስቶስ ዋና ባልሆነበት በብዙዎች ልብ ጽላት ባልተጻፈበት በብዙ መጋረጃዎች በተሸፈነበት ጊዜ ጌታ ሆይ ኢየሱስን በእኛ ልብ ውስጥ ዋና አድርገህ ልዩ ስፍራ እንደገለጥከው እንዳስቀመጥከው በመስቀል ላይ እንደ ባንዲራ ስለ ብዙዎች ባፈሰሰው ደሙ በሞቱ እግዚአብሔር ሆይ የሚናገረውን ኢየሱስን በሀገራችን በወገኖቻችን በወንድም በእህቶቻችን ልብ ላይ እግዚአብሔር ሆይ እንደገና እንድትስለው እንደገና እንድትቀርጸው እግዚአብሔር ሆይ ሌሎች የተቀረጹ ነገሮችን ሁሉ ከልባችን ፍቀህ ኢየሱስን ብቻ እንደገና እንድታነግሰው ይህንን የዳንበትን ሚስጥር ከፍ እንድታደርገው እንድትገልጠው እንድታከብረው በልጅ በኢየሱስ ክርስቶስ ስም እንለምናሃለን። አሜን። ሶሪ ትንሽ ካስረዘምኩ አይ ቲንክ በቂ ነው ብዬ አስባለሁ። ስለመጣችሁ ሁላችሁም ጌታ ይባርካችሁ። በጣም እዚህ ቅድም ሰላም ስንባባል ያልነበራችሁ ወንድሞች አላችሁ። 4 ምዕራፍ እንግዲህ በ40 ደቂቃ በ50 ደቂቃ ይበቃል። ምክንያቱም ብዙዎቻችን ያነበብነው ወደፊት የምናጠናው የምናነበው መጽሐፍ ስለሆነ ቁጥር በቁጥር ዛሬ ማንም እንዲያስጠናን አያስፈልግም። ሞር እያነበብን ደግሞ እንደገና ብዙ እንወያይበታለን። ስለዚህ ቅድም ሰላም ያላላችሁን ከእናንተ ልጀምር። አፖስትል አማን ይጀምር። ጉንፋኑ ተሽሎት ከሆነ ሰላም በለን። ከዛ ቤቲና፣ ከዛ አጋፔ፣ ፍቃዱ፣ ሰለሞን እያልን እንሄዳለን። እሺ ሰላም ብያለሁ። ደህና ነበርኩ ጉንፋኑ እስክትል ድረስ ደህና ነበርኩና በሰላም እየሰማው ነበረ። መሳሉን አስታውስኩ አይደል? ኦልሞስት አልቋል፣ ግን ጭራዋ ናት የቀረችው። ዝም ብሎ እያታገለኝ ነው ያለው። ለቆ ላለመሄድ ነው። ተመችቼዋለሁ እና ኤኒዌይስ እንዴት ናችሁ? ደህና ናችሁ ወይ? አይ ቲንክ ከጀመረ በኋላ ነው የደረስኩት፣ ግን ራፍ የሆነ ከላይ የሆነ አይነት ዳሰሳ ነውና ስቲል ግን ሀሳቡን እንድናገኝ የሚያደርግ አይነት አገባብ ነው። ቴንክ ዩ ኤቢሻዬ፣ እግዚአብሔር ይባርክ። እና ከመግቢያው እፍታውን ባየነው መሰረት ላለመቅረት የሚጋብዝ አይነት እንትን ነው። እፍታው ጥሩ ነው። የሚያጠግብ እንጀራ ከምጣዱ ይታወቃል። እንግዲህ የሚያጠግብ ነው። ቨርስ ባይ ቨርስ አይደለም፣ ስቲል ነው። ግን ዋናውን ሀሳብ እስከ ምዕራፍ 4 ያለውን በተለይ እስከ ምዕራፍ 3 ያለውን 4 ብዙ የተዳሰሰ አይመስለኝም። እስከ ምዕራፍ 4 እስከ 3 ያለው ነገር በደንብ ተዳሷል ብዬ አስባለሁ። እዚህ ጋር ደግሞ አንዳንድ ምዕመናን አሉልን፣ ጭልፊት የሆኑ ምዕመናን ዩቲዩብ ላይ የሚያስቀምጡልን መልሰን እናየዋለን ብዬ አስባለሁ። እና ዛሬ የመጣችሁ ሰዎች አትቅሩ አንላችሁም። እስቲ የሚያስቀር ከሆነ ቅሩና አብረን እናያለን። የምር የሚያስቀር አይደለም። የተጀመረውም ሮሜ ነው። እንደው በዚህ አጋጣሚ ምን ልጨምርላችሁ መሰላችሁ? የፕሮቴስታንት ሪፎርሜሽን የመጀመሪያው ክብሪት ማለት ሮሜ መጽሐፍ ነው። ዳሴት በአጭሩ ከሮማ ካቶሊክ ቤተክርስቲያን ስንወጣ እንደው ዝም ብለን ተውት የ65ቱ መጽሐፍ ተውና ይዘን የወጣነው መጽሐፍ ሮሜን ነው ብለን ማሰብ የምንችልበት አይነት መጽሐፍ ነው። በቃ ስንወጣ ከሮማ ካቶሊክ ቤተክርስቲያን እችን መጽሐፍ ነው ይዘን የወጣነው፣ ሮሜ መጽሐፍን ነው ይዘን የወጣነው ብለን ራሱ ማሰብ እንችላለን። እና ሮሜ መጠናት አለበት ሁሌም። እና አንዳንዴ ይባላል እንደዛ ብቻውን ሮሜ መጽሐፍ ቅዱስን በራሱ ሰብሰብ አድርጎ መያዝ የሚችል አይነት መጽሐፍ ነው። እንደው ሌሎቹ ባይጻፉልን ማለት ነው፣ ሌሎቹ ባይጻፉልን ራሱ ሰብሰብ አድርጎ ሊይዝልን የሚችል አይነት መጽሐፍ ነው። እና ሮሜን የተረዳ ሰው ሀፍ መጽሐፍ ቅዱስን ተረድቷል ተብሎ ይታሰባል። ለምን ሲባል ከራእይ ቀጥሎ ብሉይ ኪዳን መጽሐፍትን በመጥቀስ የታጨቀ አይነት መጽሐፍ ነው። የብሉይ ኪዳን ሀሳቦችን፣ አሉዥኖችን፣ ፓራላሊዝሞችን፣ ዳይሬክት ኮቴሽኖችን ሰብሰብ አድርጎ አይነት የያዘ መጽሐፍ ነውና ሮሜን ከተረዳን
አንደኛ ሪፎርሜሽን እንረዳለን፣ ሁለተኛ መጽሐፍ ቅዱስን የሆነ 1/3ኛውን የሆነ ያክል ተረድተነዋል እንደማለት ነውና እንግዲህ ወንድማችንን ቀደም እያልን እያነበብን መተን እዳ በማቅለል እያጠናን እንቀጥላለን ማለት ነውና ታንክ ዩ ወንድም አለም። አይ ቲንክ ዝግጅት የሚጠይቅ አይነት አፕሮች ነው። ምክንያቱም እንደዚህ ቦልድሊ ለመናገር ጥቂት አይነት ዝግጅት የሚጠይቅ ነገር አይደለም። ቁጭ ማለትን ይጠይቃል። ቨርሶችን ኮንሲስተንትሊ በስርዓቱ መተርጎምን ይጠይቃልና ያንንም ስላረክ እግዚአብሔር በአንተ ላይ ጸጋውን ስላፈሰሰ እግዚአብሔር ይመስገን ማለት ነውና ጥያቄና መልሶች ደግሞ ቢኖሩ ጥሩ ነው። ከፕሮግራሙ መልስ በኋላ ተባረኩ። እሺ አማን ቴንክ ዩ በጣም ተባረክ። እናመሰግናለን በጣም ቤቲና። ከቻልሽ ተናገሪ። ኔትወርክ አስቸገረኝ ያልሽ ነበረ። ትቻያለሽ? ሞክሪ እስኪ። እሺ ኤቢ ይሰማል? ኤቢ እኔ እያበራብኝ። እሺ ሁላችሁንም ሰላም ብያለሁ። ኤቢዬ በጣም ደስ የሚል ነገር ነው ያስተማርከን፣ ጸጋ ይብዛልክ። እኔ ልልክ ነበር ጥያቄና መልስ አማን ኦልሬዲ ተናግሮታል። በቃ ከተማርን በኋላ እንደዚህ ያልገባን ነገርም ለመጠየቅ እሱ ነገር ደግሞ ቢመቻች አሪፍ ነው። ተባረኩላለሁ። እሺ ሰላም በሉን ብዬ ነው። ወደዛ እንሄዳለን። ጥያቄ ብቻ ሳይሆን ተጨማሪ ሀሳቦችንም ሰው ትምህርቱን በጋራ ዴቨሎፕ ብናደርገው ይሻላል ብዬ ነው የማስበው። ፍቃዱ ሰላም በለን። ሀሳብ ካለህም ሀሳብህን ቀጥል። እሺ ድምጽ ይሰማል አይደል? እሺ ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ይብዛላችሁ። ኤቢ ቴንክ ዩ። ያለኝ ሀሳብ አንድ ነገር ነው። እንደዚህ አይነት ፕላትፎርም የትምህርት ወይም ደግሞ የመጽሐፍቶች እንዳሰሳ በሚኖርበት ሰዓት ለምን እንደሆነ ወንጌል አማኝ ገብቶ እንደማይማር ግራ ይገባኛል እና ከምትወናበዱ እንደዚህ አይነት መልካም ትምህርት ባለበት መልካም ዘር በሚዘራበት ቤት ቁጭ ብላችሁ አይ የሆነ እንትን በሚኖርበት አሁን ለምሳሌ ቸርች እኮ ብትሄድ ባይብል ስታዲ ብትሄድ እኮ ከ20 ሰው በላይ አታገኝም። እንደውም 80-90 አፕሪሺየት ነው ማድረጋቸው በጣም ምን አይ ከዚህ በላይ ነው ስለመጠብቅ ነው። ምክንያቱም የሆነ አንዳንድ ነገሮችን ስናይ የማይሆን ቤት ሰዎች ቁጭ ብሎ ረብ ላሌለው ነገር ይካድማሉ እና እንደዚህ አይነት ቦታ ብትሆኑ ለእናንተ መልካም ነው፣ ለእኛም መልካም ነው። እኔ አሁን የሚገርም አዲስ ነገር አግኝቻለሁ እና ቴንኪው በእውነት እዚህ ስለተገኘው እግዚአብሔርን አመሰግናለሁ። መጀመሪያ እናንተም ጊዜ ስለሰጣችሁና እንደዚህ አይነት መልካም የሆነውን የህይወት ቃል የሆነውን ነገር ነውና ምክንያቱም ጴጥሮስ አንተ የህይወት ቃል አለ ከአንተ ወደ ማን እንሄዳለን ያለው የተማረው ነገር ስለተማረ ነውና እንደዚህ አይነት መሰረት እንድንይዝ የሚያደርጉ ትምህርቶች ስለሆነ እናንተ ምክንያቱም ዋጋ ክፍላችሁን የተማራችሁና ይህንንም ስለምትሰጡን እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ ነው የምለው። ቴንክ ዩ አሜን። ተባረክ አንተም ፍቄ ቴንክ ዩ በጣም አይ ቲንክ ይሄ ቴስቱ የእግዚአብሔርን ቃል ማንበብ ማጥናት እና ደግሞ ፍንጮችን አሁን እኔ ዲቴል ቨርስ ባይ ቨርስ ማልሄደው አሰልቺ ይሆናል። ጀነራል ግን ዋና ዋና እንኳን ነገሮችን 80 50 20 እኔ እንደውም ከ12 ካላነሰ ችግር የለም ብዬ ቀልዳለሁ። 12 ደቀ መዛሙርቱ ቁጥር ስለሆነ ዓለምን ኢየሱስ የወረሰው ቢያንስ በመጀመሪያ በ12 ነው ብዬ አስባለሁ እና የቁጥሩ ማነስ ብዙ አያሳስባችሁ። ሰው እንደየ እንትኑ ይሁን አይኖ ግርግሮች፣ ጭቅጭቆች ምናምን ሲበዙ ግር ብለን እንገኛለን ሌላ ቦታ ላይ። እንደዚህ አይነት ነገሮች ደግሞ ለብዙዎቻችን አፒሊንግ አይደሉም። ግን እግዚአብሔር ይመስገን 80 70 60 100 ምናምን ሰው ደግሞ ተገኝቶ የእግዚአብሔርን ቃል መስማት መቻሉ በዲሲፕሊን አንዳንዶቻችሁ አስተማሪዎች ልትሆኑ የምትችሉ መካሪዎች ልትሆኑ የምትችሉ በትህትና ነው እዚህ ቁጭ ብላችሁ የምትማሩት። ያም ትልቅ ነገር ነው። እግዚአብሔር ደግሞ ይረዳናል። እንግዲህ ብዙዎቻችን እየተመካከርን ነው። አሁን እና አማንም ብዙ ላይቭ ይከፍታሉ ነቃሌ፣ ሌሎችም ዲቤት ጭቅጭቅ ብቻ ሳይሆን ቴዎሎጂካል የሆኑ መጽሐፍ ቅዱስ የሆኑ ነገሮችን ሼር ማድረግ ብዙዎቻችን እየጀመርን ነው። ያ በጣም የሚበረታታ ነገር ነው። ፍቄ ኮንሰርንህ ልክ ነው፣ ይገባኛል። ተባረክ በጣም ሶሎሞን
አጋፔን ዘለልኩት። መጨረሻ ላደረገውን አጋፔ ጸጋና ሰላም ይብዛላችሁ። ከማን ቀጥለው እስከ ሳምንት ድረስ ያላችሁ ሁላችሁንም ከታችም በኮሜንት አላችሁ ሁላችሁንም ሰላም ብያችኋለሁ። ከጀመርክ በኋላ ነው የመጣሁት፣ ግን ምዕራፍ 1 ጀምረሃል። በምዕራፍ 1 ነው የመጣሁትና አላረፈድኩም እና በጣም የሚወደው እግዚአብሔር ቃል ነው። ቅድመ ማን እንዳለው ይሄ መጽሐፍ በጣም የተለየ ነውና ጸጋ ይብዛልህ። እንግዲህ እንማራለን፣ አስተምሩን፣ እንወዳለን። ቀጥል። ቴንኪው በጣም ሰለሞን ተባረክ። አጋፔ የሆነ ነገር በለንና ወደ ሀኒ እሄዳለሁ። ሀኒ እንኳን ደህና መጣሽ። በመጀመሪያ እሺ፣ ሰላም ለእናንተ ይሁን። አጋፔ ሳይናገር ልቅደም። ቅደም ይበቃ። ሰላም ለእናንተ ይሁን ሁላችሁም፣ ከአማን ጀምሮ ማለት ነው። እየሰማው ነበር። እሺ፣ ቢከስር ነበርኩኝ። አይቻለሁ። ጥሩ ትምህርት ነበረ፣ ደስ ይላል። ሰውም ከ100 በላይ አይ ቲንክ 120 አይቼ ነበር ቅድም መሰለኝ። ብዙ ሰው ነበር እና ጥሩ እየለመደ ቤቱ እየለመደ ነው እንዴ በጣም እና ፎሎ አድርጉት። ቢን ትጠቀማላችሁ። በጣም ደስ የሚል አስተምሮ ነው የሚያስተምረው። በተለይ ይሄ መጽሐፍ ቅዱስ ተረጋጉ የምታደርጉ በጣም ደስ የሚለኝና በጣም ደስ ይላል። ቀጥልበት፣ ግን ፎሎ አድርጉት ፕሊስ። ቢን የምትችሉትን አድርጉ። ግን ሮሜን ስታነሳ እንትን ይሄ በእምነት ብቻ ነው ጽድቅ ተብሎ ይሄ በቃ እምነት ብቻ አምነን ስራ ማንሰራ የሚመስል ነገር አለና በሌሎች በጎረቤቶቻችን እና ረገጥ አድርገህ እንድትናገር ነው። ሜቢ ተባረክ። እሺ አኒ ቴንኪው በጣም ተባረክ። አጋፒሻ ድምጽ ይሰማል? በጣም ነው የሚሰማው። የፓርላማ ድምጽ ነው እንደው ያው የምሰማው። እሺ ከላይም ከታችም ያላችሁ ሰላም ብያለሁ። ኤቢ ጸጋ ይብዛልህ። ከመግቢያ ያልነበራችሁ ሰዎች ኤቢ ዩቲዩብ ላይ አስቀምጧልና መግቢያውን ዩቲዩብ ላይ ሄዳችሁ ብታዩ አሪፍ ነው ብዬ አስባለሁ። እኛ ከመጀመሪያው ነበር ከመግቢያ ማለት መግቢያ ተከታታይ 3 ሳምንት ተምረናል እና መግቢያውን ዩቲዩብ ላይ ሄዳችሁ ሰብስክራይብም አድርጉ። የኤቢን ትጠቀማላችሁ። እሺ ኤቢ ተባረክ። አጋፔ ተባረክ በጣም ቴንኪው። እሺ ያልተናገረ ሰው አለ? ሀኒ አጋፔ ባይ ዘ ዌይ የኔ ሌላኛው አካውንት እንደሆነ ነው የሚታሰበው እና ከየት መጣ ማለት ምንድን ነው? በዚህ አጋጣሚ የተለያያችሁ መሆናችሁ ተጋለጠ ማለት ነው። የአማን አካውንት መሆኑ ተረጋግጦ ነበር የሆነ ሰዓት ላይ እና በዚህ አጋጣሚ እንግዲህ አጋፔ አሁንም ክሎን ሊሆን ይችላል። አንድ ላይ ካላወራችሁ ሊሆን ይችላል። ያው አሰራሩ ጌታ ልዩ ልዩ ነው። የሀኒን ጥያቄ ልመልስና ሌላ ጥያቄ ያላችሁ ገስት ላይም ካላችሁ ጥያቄ መጠየቅ ይችላላችሁ። ሀሳብ ተጨማሪ ማማንም አለ፣ ብዙዎች አሉ እዚህ ሪፍሌክት ማድረግ እንችላለን። ከታችም ጥያቄ ያላችሁ አንድ ቁጥር ጻፉና እነ ፍቅሩሻ አይ ቲንክ አጋፔም አለ አይደል ሞዴሬተር፣ ቤት ያለሽ ሀና ያለሽ የሌለው የለም። ከታች እነ ሉሊት አሉ ያስገቧችኋል። እኔም ሞክራለሁ። ሀኒ የተናገርሽው ነገር ጥሩ ነገር ነው። አንዳንድ ሰዎች በጣም ብዙዎቹ እኛ እምነት ብቻ እንደምንል ወይም ደግሞ እምነት ብቻ የሚለውን ራሱ ሶላፊዴን ራሱ የተረዱበት መንገድ ትክክል አይደለም። እነሱ ብቻ ሳይሆን ብዙ ፕሮቴስታንትም የተረዳው በትክክል ላይሆን ይችላል። እኛ በነገራችን ላይ የሆነ ሉተርን አንዳንድ ሰው እኮ ሉተርን እዚህ ቲክቶክ ላይ ነው ኢንትሮዲውስድ የሆነው ማለት እኛ እኮ ክርስቶስን አውቀን ነው፣ ክርስቶስን አይተን ነው፣ ክርስቶስ በርቶልን ነው ክርስቲያን የሆኑ ብዙ ሰዎች የሆነ ቸርች ውስጥ ዴይ ኤንድ ናይት ስለ ሉተር የምናጠና ሉተርን በእርግጠኝነት ለመናገር ኢትዮጵያ ውስጥ ያለ 50-60-70% ክርስቲያን አያውቀውም። እኛ ወንጌልን የተሰበክ ነው፣ ወንጌልን የሰበክ ነው፣ ክርስቶስን የሰበክ ነው፣ ክርስቶስን ያገኘ ነው፣ ክርስቶስን የበራልን፣ ክርስቶስን ነው የምንኖረው። ሉተር በጣም ፌመስ የሆነው እዚህ ቲክቶክ ነው። እንደውም ሉተር ባይዘዌ ሌሎች ቤቶች ጋር ነው በጣም ፌመስ የሆነው። እንደዚህ አይነት አናንስ እንደዛ ይመስለዋል። እኛ ስራችን የተተከለው ስር የሰደድነው
የታነጽ ነው፣ የተገነባ ነው የምንወጣው የምንገባው። በመድረኮቻችን እንኳን የሉተር ስም እኔ ያለማጋነን ነው የምናገረው። እኔ በማመልክበት ቸርች ፓስት 6-7 ይርስ የሉተርን ስም ሰምቼው አላውቅም። የምር እንደውም የሆነ ሉተርን ስላስጠናችሁን እናመሰግናለን እንድንወደው። እኔ ዛሬ በእውነት ሶላ ክርስቶስን ኢየሱስ ብቻ፣ ሃሌሉያ፣ ኢየሱስ ብቻ፣ ኢየሱስ ብቻ። በጣም ሉተርንማ እውነት እንደውም በጣም ማወቃለ፣ በጣም ማመስገን አለብን። ከቻልን የሆነ በስሙ የሆነ ነገር ብናደርግ ደስ ይለኛል። አማ ምን ትላለህ? እንቅስቃሴ ተጀምሮ ነበረ። አንተ አልነበርክም የዛኔ ቲክቶክ ላይ አልመጣም እና ታቦት ልናስቀርጽ ነበረ። በጣም ከመብዛቱ የተነሳ እንትኑ ሉተር ሉተር የሚለው ከመብዛቱ የተነሳ ለምን ታቦት አስቀርጸን አንድ የሆኑ አንገላገልም? ስርዓት ቢያንስ ግን በወር አንዴ ምናምን ሻማ ብንለኩስ ልክ ነው። ሻማ ብንለኩስ ወይም ደግሞ ሀውልት፣ አሁን እዚህ ቲክቶክ ላይ ሀውልት ብናቆም፣ ቨርቹዋል ሀውልት የለም ማነው አይቲ ባለሙያ የለም፣ የሆነ ቨርቹዋል የሚቆም ሀውልት ምናምን ብናቆም ደስ ይለኛል። በቀን 29 ቢሆን ደግሞ ይመቸኛል። አሁን ልደቴ እየመጣ ነው። 29 እና በቀን 28 ቢሆን በጣም ነው ደስ የሚለኝ። ኖ እንትኑን ቴሲሱን የለጠፈበትን ቀን ነው እንጂ የምናፈላልገው ሞኝና እንዴ? እንደዛ እኮ ነው እኮ እሱን ቀን በቀን በእኔ ልደት ቀን ብናደርገው እሱን ቀን። ስለዚህ አሁን ሶላ ፊዴ ምናምን የሚለውን ስናስብ ትምህርቱን ከመጽሐፍ ቅዱስ ጋር ምናምን አሁን ብዙ ሰው አንደርስታንድ አያደርገውም። እኛ ኢንፋሲሳችን እምነት ላይ ነው። ማለት ዋናው ነገር እምነት ነው። ክሩሻል ኢምፖርታንት የሆነው ሰብጀክት ወይም ደግሞ ስቴፕ የድነታችን የገባንበት የዳንበት ከክርስቶስ ጋር የተቀላቀልንበት ጽድቅን የተቀበልንበት የተያያዘ የተሳሰርንበት መንገድ ሁሉ በሩ የተከፈተው ሳልቬሽናችን ኢኒሺዬት የተደረገው ኤቭሪ አስፔክት ኦፍ አወር ሳልቬሽን እምነት ነው። ስለዚህ እምነት ትላላችሁ? አዎ ይሄ ነው ትክክለኛው ወንጌል። ጳውሎስ ጅል ሆኖ ነው እንዴ? የጳውሎስን መልእክት እስኪ የትም 13ቱን መልእክት ከፈለጋችሁ ዕብራውያን ጨምራችሁ ይሄ ነው በቃ። ግን ይሄ ሲባል ምን ማለት ነው? እምነት ፕላስ ስራ ነው አይደለም። የኛ መቼ ነው ትናንት ወዲያም አንድ የኦርቶዶክስ መምህር ጋር ስንወያይ በደንብ ግልጽ አድርገን እምነት ፕላስ ስራ ነው ብዬ እኮ በግልጽ ጠይቄዋለሁ። አይደል? እንደዛ አይደለም። እና እነሱም እንደዛ ያምኑ። ስራን ግን በቃ ስራ አያስፈልግም። ስራ የእምነት ባጅ አይደለም፣ መገለጫ አይደለም። ስራ የእምነት ማጽኛ አይደለም። ስራ ወይም ደግሞ ፍሬ ማፍራት አይኖርብንም። ወይም ደግሞ እምነታችን በስራ አይንጸባረቅም፣ አይገለጽም። የሞተ እምነት ነው ያለን፣ የማያፈራ እምነት ነው ያለን፣ በስራ የማይገለጥ እምነት ነው ያለን የሚል ትምህርት ደግሞ የለንም። እንደዚህ አይነት ትምህርት ያለው ሰው ካለ ወንጌል በደንብ አልገባውም። ያዕቆብ እኮ የጳውሎስ ተቃራኒ አይደለም። አይ ጳውሎስ ተሸወደ፣ በእምነት ጽድቅ ነው አለ። የሚያጸድቃችሁ ስራ ነው ብሎ የጻፈ አታስመስሉት ያዕቆብን። ያዕቆብን ኔክስት እናጠናለን ሮሜን ስንጨርስ። ያዕቆብ ጳውሎስን ነው ያገዘው፣ እንደው አክሰንቹዌት ነው ያደረገው። አክሰንቹዌት ግን የእምነትን ማጀስቲ፣ የእምነትን ግሎሪ፣ የእምነትን ፓወር ዘ ፓወር ኦፍ ፌዝ የዳንበት የእግዚአብሔር ሕዝብ የሆንበት የተያያዝንበት ጌታን ያወቅንበት አይናችን የተከፈተበት እሱን ብናጋን ነው ወይም ደግሞ እሱን ዋና ብናደርገው ከትክክለኛ የመጽሐፍ ቅዱስ ትምህርት ጋር የሚስማማ ነገር ነው። ግን በስራ የማይገለጥ እኛም እነሱ ስለሚሉን ብቻ ሳይሆን እኛም እንደው ስራ አያስፈልግም። ስራ ድነትን ራሱ ልንገራችሁ። በቃ አሁን ለምሳሌ ደስ ይበላቸው እነሱ ድነትን ለምሳሌ እንደ ካይንድ ኦፍ ድነትን እንደ ፓኬጅ ቁጠሩት፣ ወይም ደግሞ እንደሆነ ሰርክል ቁጠሩት። በቃ ድነት ሰርክል ነው እንበለው። በጣም ግልጽ ላድርግላችሁ፣ በጣም ቆንጆ ምሳሌ ስለሆነ አንዳንድ ጊዜ ቸርች ዶክትሪን ሳስተምር የምጠቀምበት ምሳሌ ነው። ድነትን እንደዚህ ሰርክል ቁጠሩት። ወደዚህ ሰርክል የምንገባው በእምነት ነው። በእምነት ነው የምንገባው። የምንኖረውም በእምነት ነው።
የምንኖረውም የምንገባውም በእምነት ነው። ወደዚህ ሰርክል ያስገባንም እምነት ነው። ኑሯችንም በእምነት ነው። የምንኖረው ራሱ በእምነት ነው። ነገር ግን ስራ ከእምነት የተነጠለ ነገር አይደለም። አሁን ስራ እዚህ አይደለም። ባጭሩ ስራ እዚህ አይደለም። ስራ እዚህ ውጭ ላይ አይደለም። ስራ የሆነ ከሰርክሉ ውጭ አይደለም። ሰርክሉ ውስጥ ነው። ግን ምንድነው ያ ስራ ካላችሁ ኢትስ ኤ ሪፍሌክሽን ኦፍ አወር ፌዝ ነው። ኢትስ ኤ ሪፍሌክሽን ኦፍ አወር ሳልቬሽን ነው። ቅድም ያልኳችሁ ነው። በቃ የአይደንቲቲያችን የኑሯችን ኢቭን የምንኖረውም ጻድቅ እኮ ከእምነት ወደ እምነት ነው። ዕንባቆም እኮ የተናገረው የሚኖረውም የሚያምነውም የሚድነውም የሚኖረውም በእምነት ነው። ግን ያ አኗኗር ያ ኑሮ የሚንጸባረቅበት መንገድ የሚጫበጥ የሚዳሰስ የሚታይበት መንገድ ስራ ነው እና የሆነ ስራን ከእምነት ነጥለ ነው የሆነ እንደ ሊትመስ ፔፐርም አይደለም። እንደ ሊትመስ ፔፐር እስኪ እምነትህን ቼክ ላድርገው ብሎ አንድ ሰው ስራን ይዞ የሚመጣው ነገር አይደለም። ወይም ደግሞ እምነቴ ላሳይ ብዬ የምሰራው ስራ አይደለም። እምነቴ በራሱ የእምነት ስራ የምንለው ራሱ እምነቴ ራሱ የኔን እንቅስቃሴ የኔን ምላሽ የሚወስነው እምነቴ ራሱ የሚወልደው ነገር ነው፣ የሚፈጥረው ነገር ነው፣ የሚያመጣው ነገር ነው። የመንፈስ ኑሮ የጸጋ ኑሮ የሚያመጣው ነገር ነው ማለት ስራን ራሱ እንደ እምነት ወይም እንደ ክርስቶስ ልናምነው ወይም አምኛለሁ እኮ በክርስቶስ ሁኛለሁ እኮ ኧረ እምነቴን በስራ ልግለጥ እያላችሁ ጠዋት ተነስታችሁ ስራ ለመስራት እንዳታስቡ። እንደዚህ አይነት ክርስትና አይደለም የምንኖረው። ስራችን ምንድን ነው? ማመን ነው። ስራችን ምንድን ነው? ማምለክ ነው። ስራችን ምንድን ነው? ክርስቶስን መውደድ ነው። እምነቴን በስራ ልግለጥ፣ ድነቴን በእምነት በስራ ለማጽናት ድነቴን ለማስጠበቅ ስራ እያፈላለኩ ልስራ የሚል ክርስትና የለም፣ የሚል ትምህርት የለም። ስራ በራሱ ቀንበር አይደለም። ስራ በራሱ ሸክም አይደለም። ስራ ሸክም አይደለም። ስራ ከእምነት የሚወለድ ነው፣ ከድነት የሚወለድ ነው፣ ከፍቅር የሚወለድ ነው፣ ከክርስቶስ ጋር አብሮ በመኖር የሚመጣ ፍሬ ነው። ሮሜ ምዕራፍ 6 ላይ ስንገባ እናየዋለን። ዩኒየን ኦፍ ክራይስት፣ ዩኒየን ዊዝ ክራይስት፣ ፓርቲሲፔሽን ዊዝ ክራይስት፣ ዴይፊኬሽን በሉት፣ ቴዎሲስ በሉት፣ እነሱ ምን የሚበሉት ከክርስቶስ ጋር አብረን ስንኖር፣ ከክርስቶስ ጋር አብረን ስንሆን፣ ፓርቲሲፔት ስናደርግ፣ በዛ ሊቪንግ ውስጥ ስንሆን ሰዎች ሲያዩን የሚያውቁበት መንገድ ነው። እኛን ዋው እነዚህ በክርስቶስ ናቸው፣ ይሄ ነው የክርስቶስ ህይወት፣ እዚህ ውስጥ ነው ያሉት፣ ይሄ ሰው እዚህ ሰርክል ውስጥ ነው ያለው። በቃ ሰርክሉን ሲያዩት እምነታችንን እምነት አይታይም፣ አይዳሰስም፣ አይጨበጥም። የእምነት ህይወታችን ግን ሲታይ ዛትስ ኮልድ ስራ፣ ዛትስ ኮልድ ስራ። ያዕቆብን በደንብ ስናጠና እናየዋለን። አንድ በጣም ሲያዩን እሺ። ስለዚህ አንድ ሰው ስራን ጀነራሊ አባንደን ማድረግና አይ ስራ አይጠቅምም፣ አይ ስራ ከእምነት ህይወታችን ከእምነት ጉዟችን ከድነት ጉዟችን ተነጥሎ የሚታይ ነገር ነው ብሎ ስራ በሚለው አቅጣጫ በኩል የሚመጣ ሰው ተሳስቷል። አይ እምነት ላይ ስራ መጨመር አለበት፣ እምነት ያለ ስራ አያድንም የሚል እምነት ፕላስ ስራ ነው የሚያድነው ብሎ በእምነት በኩል ደግሞ ሌላ ነገር ለመጨመር የሚሞክር ሰው፣ ስራን ደግሞ ከእምነት ሊነጥር የሚሞክር ሰው ጳውሎስም ያዕቆብም ተው ነው የሚሉት። እንደዛ የሚባል ነገር የለም ነው የሚሉት። ስለዚህ ይሄ ዳይኮቶሚው ፎልስ ዳይኮቶሚ ነው፣ ሰዎች የሚፈጥሩት ዳይኮቶሚ ነው። ሀኒ ጥሩ ጥያቄ ነው ያነሳሽው። በመንፈስ የሚመላለስ ሰው፣ በድነት የሚመላለስ ሰው፣ በእውነተኛ የክርስትና ህይወት የሚመላለስ ሰው ያለ ፍሬ ሊሆን አይችልም። ያን ፍሬ ላያፈራ አይችልም። ይሄ ምንም ጥርጥር የለውም። ለምሳሌ እኛ ድሮ የምንከራከርበት ክርክር አለ። አንድ ሰው በኃጢአት ጸንቶ ዮሐንስ እንደሚለው ኃጢአትን አያደርግም፣ በኃጢአት ጸንቶ አይኖርም። በኃጢአት ጸንቶ የሚኖር ሰው ይሄ ሰውዬ ቀድሞ ማልዳንም ሁሉን ነበር። ይሄ ሰውዬ ግን ድኗል። ይሄ ሰውዬ ክርስቶስን ያውቃል። ይሄ ሰው ግን
አምኗል። ካመነ ለምንድን ነው በኃጢአት የሚመላለሰው? ለምንድን ነው በኃጢአት የሚጸናው? እንዴት የኃጢአትን ፍሬ በደስታ በቋሚነት ሊያፈራ ይችላል? አማኝ የሆነ ሰው ያመነ ሰው እኔ ጌታን በተቀበልኩበት አካባቢ አሁንም ብዙ በክርስቲያኖች ህብረት ውስጥ እኔ ባለውበት ህብረት ያለምንም ማጋነን የክርስቲያኖች ህይወት በጎላ ፋውል ደኛ ጋር እኮ አንድ ኃጢአት ወይም አንድ የሆነ ጮክ ያለ ነገር እኮ አጀንዳ እኮ ነው። በየቀኑ የምናደርገው ነገር እኮ አይደለም። እኔ አሁን መጠጥ ቤት ብታገኙ አንድ የቢራ ጠርሙስ ይዤ ፎቶ ቢለጠፍ አጀንዳ ነው የምንሆነው። አቧራ እኮ ነው የሚነሳው። ለምን? በቃ የተሰጠን ህይወት ምን ያህል በእምነታችን በስራችን የሚገለጥ እንደሆነ አውቀነዋል ማለት ነው። በቃ ታውቋል ማለት ነው። በክርስቲያን በእውነተኛ የክርስትና ህይወት ሰርክል ውስጥ እንዲህ ነው። በቃ ማንም እኔን እንትን አይለኝም። ይሄ የክርስቲያኖች ህይወት ባህሪ የሚቆጣ አሁን እንደው በጣም ትናንት በጣም የሚቆጣ ሰው የሚያማ ሰው አንቺ ገሌ እኮ እንደዚህ ሆነች ምናምን ሲባል ግልምጫ አለ። ጸልዩለታ ነው እኮ የሚባለው። ያ ህይወት እኮ አለ። አሁን ያው ቲክቶክ ላይ ላይታይ ይችላል፣ ቲክቶክ ላይ ላይገለጥ ይችላል። ቲክቶክ ለመማማር ለውይይት ለምንመጣ የዕለት ከዕለት ኑሯችን ላይገለጥ ይችላል። በየሰፈሩ በየመንደሩ በየክፍለ ከተማው ያሉ ክርስቲያኖች ህይወት የተሰወረ ነገር አይደለም። ስለዚህ እንደው ስራ ምን ነበረ በጣም የሆነ ቲክቶክ ባይዘ በጣም አንዳንድ ጊዜ ብቻዬን ሁሉ የምስቅበት ብዙ ቀልድ እሰማለሁ። ተው አትሳደብ፣ በስራ ነው የምትጸድቅ የሚል ኮሜንት አያለሁ። አይታችሁ ታውቃላችሁ? ተው እንደዚህ አትበል። ምን ነበር በስራ ስለምትጸድቅ ተጠንቀቅ የሚል ኮሜንት እሰማለሁ አያለሁ ማለት ነው። እና እንደውም በጣም በስራ ነው የምጸድቅ የሚል ሰው በጣም ቢጠረቀቅ ጥሩ ነው ብዬ ነው የማስበው። ኤኒዌይስ ትንሽ እየቀለድኩ ነው። ተጨማሪ ጥያቄ